መንግስታት ድርጅት የተቋቋመበት 23ኛ ዓመት በዛሬው ዕለት በመላው ዓለም የሚከበር በመሆኑ በኢትዮጵያም በየዓመቱ ሲከበር የቆየው በዛሬው ዕለት ተከብሮ ይውላል። ከጥር ወር 1960 ዓመተ ምህረት እስከ ታህሳስ 1960 ዓመተ ምህረት ያለው ጊዜ ሰብአዊ መብቶች የኢንተርናሽናል ዓመት ተብሎ እንዲከበር የተባበሩት መንግስታት ጠቅላላ ጉባኤ ቀደም ብሎ የወሰነ በመሆኑ በመንግስታችንም በኩል አስፈላጊው ትዕዛዝ የተሰጠበት በመሆኑ ዛሬ የምናከብረው የተባበሩት መንግስታት ቀን ድርብ በዓል ነው ለማለት ይቻላል። በተባበሩት መንግስታት ድርጅት ዓላማ ስለሚከናወነው ተግባር ለዓለም ሰላም፣ ጸጥታ መጠበቅ፣ ለመላው የሰው ልጅ ደህንነት፣ የኑሮ ደረጃ መሻሻል ድርጅቱ እንዲጠነክር አስፈላጊ መሆኑን በጊዜው የገለጽነው ነው። ስለዚህ ድርብ በዓል ብለን በጠቀስነው በዛሬው አጋጣሚ ሐሳባችንን በተለየ እንድንገልጽ የምንወደው ስለ ሰብአዊ መብቶች ነው። ጊዜው የፈጠረበትን ፈተና ሁሉ የሰው ልጅ ሳይሰለች የተቋቋመ ለመሆኑ ተመዝግቦ በሚገኘው የኖረበት ዘመን ታሪክ ያስረዳል። እንዲሁም በኖረበት ዘመን ውስጥ ፋታ ከማይሰጡ ከእሳት ተግባር ጥቂት ጊዜን በመውሰድ ይመሩኛል ብሎ ያቋቋማቸው መሰረታዊ ደንቦች በስራ ላይ መዋላቸውን የመረመረበትና የመዘነበት ጊዜ አለ። የሰብአዊ መብቶች የኢንተርናሽናል ዓመት ተብሎ እንዲከበር የተባበሩት መንግስታት ጠቅላላ ጉባኤ የወሰነውን አሁን ያለበት የአውሮፓን ዓመተ ምህረት በሰው ልጅ ታሪክ ውስጥ አሁን ከጠቀስናቸው ጊዜ ጋራ የሚመሳሰል ነው። የሰው ልጅ ታሪክ ጠቅላላ አመጣጥ በሰፊው የተመለከትነው እንደሆነም ሰብአዊ መብቶች እንዲጠበቁለትና እንዲደረጁ የሰው ልጅ ያደረገው ጥረት ተጋድሎ የሚያወሳ ሆኖ ይገኛል። በታሪክ እንደምንረዳው መብቶቹ ናቸው ተብለው የሚጠቀሱትና የሚተረጎሙት ነገሮች እንደኖሩት ዘመን አስተያየትና አስተሳሰብ የተለያየ የተከፋፈሉ ናቸው። ነገር ግን የሰብአዊ መብቶች መሰረታዊ ሐሳብ ከማናቸውም ጊዜ ይልቅ ሰው በዝርዝር ሊመዘግባቸው የቻለው ከ20 ዓመት በፊት በወጣው በሰብአዊ መብቶች አዋጅ ውስጥ በገለጠበት ጊዜ ነው ቢባል ስህተት አይሆንም። አሁን የጠቀስነውን አዋጅ የተባበሩት መንግስታት ጠቅላላ ጉባኤ ካሳለፈና ካወጀ 20 ዓመት ያለፈ ቢሆንም በዚህ አዋጅ ውስጥ ከተጠቀሱት ሰብአዊ መብቶች መካከል በዛሬው ጊዜ ስንቶቹ በመላው ዓለም በሚገባ ይከበራሉ፣ ያለመበላለጥም ይጠበቃሉ ብሎ ለመናገር ይቻላል። በደቡብ አፍሪካ ሳያቋርጥ የሚፈጸመው የቀለም ልዩነት፣ ጭቆና፣ እንደዚሁም በህገወጡ በሮዴዚያ መንግስት ጥቂት ወሮች በፊት የተደረገው ወንጀልን በደል በሟቹ በዶክተር ማርቲን ሉተር ኪንግና በሴናተር ኬኔዲ ህይወት ላይ የተፈጸመው ጭካኔ የተሞላበት አገዳደል ሲታይ በመላው ዓለም የሚገኙትና ስለ ሰው ልጅ መብት መጠበቅ የተቀደሰ ዓላማ ትግልና ጥረት የሚያደርጉት ሁሉ ተጋድሏቸው እጥፍ እንዲያደርጉ የሚያስገድድ ነው። የሰብአዊ መብቶች አዋጅ መሰረታዊ ሐሳቦች ሰው ማንም ሊነጥቀውና ሊገፈው የማይቻል በሰብአዊ ክብር ተሸልሞ በእግዚአብሔር አምሳል የተፈጠረ ፍጥረት መሆኑን በመገንዘብ በማወቅ ላይ የተመሰረቱ ናቸው። ሰብአዊ ፍጥረት ሁሉ የአንድ ሰው ዘር ቤተሰብ መሆኑን መላው ዓለም የበለጠ እየተገነዘበው የሄደ ነገር ነው። ይህን ካወቅን ደግሞ የሰው ልጅ መሰረታዊ አንድነት ሊያድግና ሊደረጅ የሚችለው በነጻነት በፍትህና በዓለም ሰላም ላይ ሲመሰረት ብቻ መሆኑን ልንረዳ እንችላለን።
ሁላችንም እንደምናውቀው ሰብአዊ መብቶች ከመሰረታዊ ነጻነቶች ጋር የተሳሰሩ ናቸው። እነዚህ የማይነጣጠሉ መብቶችና ነጻነቶች በሕግ ተጠብቀው ሲገኙ እያንዳንዱ ሰውና በጠቅላላውም የሰው ልጅ ከፍተኛ ምኞት ሊገልጹ ይችላሉ። የሰው ልጅ መብቶች፣ መሰረታዊ ነጻነቶች በሚቻል መንገድ ሁሉ እንዲደገፉ፣ እንዲጠበቁ የተባበሩት መንግስታት ድርጅት አባል መንግስታት ቃላቸውን ደጋግመው ሰጥተዋል። ይኸውም እምነት በድርጅቱ ቃል ኪዳን ውስጥ ተባብረው ከተገለጹት መሰረታዊ ሀሳቦች አንዱን ክፍል የያዘ ነው። መብት ከሌለ ነጻነት ብቻውን ለተፈጠረው ለሰው ልጅ እንደሌለ ያስቆጥረዋል። እነዚህም የሰው ልጅ ቅርስ የሆኑት መብቶች፣ ነጻነቶች በመላው ዓለም ተከብረው እንዲጠበቁ ለማድረግ እውነተኛ ዓላማቸውና ፍቻቸው ምን እንደሆነ በሕዝቦች ዘንድ ተገልጾ እንዲታወቅና የመግባባት መንፈስም እንዲፈጠር ያስፈልጋል። በዚህ መሰረት በታህሳስ 22 ቀን 1960 እስከ ታህሳስ 21 1961 ዓመተ ምህረት ያለው ጊዜ የሰብአዊ መብቶች ኢንተርናሽናል ዓመት ሆኖ እንዲከበር ወስነን አስፈላጊውን እርምጃ ወስደናል። ውሳኔው የሚመለከታቸውም የመንግስታት መስሪያ ቤቶች፣ ሌሎችም ድርጅቶች በተጠቀሰው ጊዜ ውስጥ አስፈላጊውን ፕሮግራም አደራጅተው እንዲፈጽሙ አዘናል። ለሰብአዊ መብቶች መስፋፋት አስቸጋሪ በሆነው አሁን በምንገኝበት ፈተና ጊዜ ውስጥ የሰው ልጅ እኩልነት በስራ እንዲገለጽ ሲጥሩ ሕይወታቸውን የሰዉት እንደነ ማርቲን ሉተር ኪንግ ያሉት ታላላቅ ሰዎችና ለዚሁ መብት የሚደክሙት ድርጅቶች በተለየ እንዲታሰቡና እንዲደገፉ ይገባል። የሰብአዊ መብቶች ጠላት የሆኑትም የዘላቂ ጥቅማቸውን የሚጠበቀው ሰብአዊ መብቶችና መሰረታዊ ነጻነቶች በጠቅላላው ሲከበሩ ብቻ መሆኑን እንዲያውቁት በዚህ አጋጣሚ የበለጠ ከመግለጽና ከማስረዳት ወደ ኋላ እንዳንል የሚያስፈልግ ነው። ማናቸውም ሰው በእግዚአብሔር ጸጋ ተሸልሞ ነጻነትና እኩል ሆኖ የተፈጠረ ስለሆነ በዚህ ዓለም የሚገኙ ሕዝቦች ሁሉ የወንድማማችነት መንፈስ አድሮባቸው ሊኖሩ ይገባል። ሰዎች በፍጥረት ሕግ ፊት እኩል ስለሆኑ የዘር፣ የቀለም፣ የጎሳ፣ የቋንቋ፣ የሃይማኖትና የጾታ ልዩነት እንዲያለያያቸውና አንዱን ከሌላው እንዲበላለጥ አይገባም። እነዚህ የጠቀስናቸው ሰብአዊ መብቶች፣ መሰረታዊ ነጻነቶች የንጉሠ ነገሥት መንግስት ግዛታችን ሕገ መንግስት የማዕዘን ድንጋዮች ናቸው ለማለት እንችላለን። መጀመሪያ ራሳችን ፈቅደን ለሕዝባችን የሰጠነው ሕገ መንግስት የተመሰረተው በእነዚህ ሰብአዊ መብቶች ነጻነት ላይ ነው። ተሻሽሎ የወጣው ሕገ መንግስት ደግሞ የመጀመሪያውን ሕገ መንግስት ቋሚ መሰረቶች ሳይለቅ የኢትዮጵያን ሕዝብ ለሰብአዊ መብቶች መሰረታዊ ነጻነቶች የበለጠ አብራርቶና አጠንክሮ ይደነግጋል። መሰረታዊ ነጻነቶችና መብቶች የሚጠበቁበት በፍርድ ቤቶች ብቻ ሳይሆን ንጉሠ ነገሥት በመሆናችን እኛም ኃላፊነትና ተግባር መሆኑን ተሻሽሎ የወጣው የኢትዮጵያ ሕገ መንግስት ይገልጻል። ለዚህ ሰብአዊ ኢንተርናሽናል ዓመት ተብሎ በመሰየም በመላው ዓለም ለሚከበረው መሰረታዊ ነጻነቶች ሐሳብ ምን ያህል ከፍ ያለ ቦታ እንደሰጠነውና ራሳችን እንደደከምንበት አሁን የገለጥነው ሊመሰክር ይችላል። ስለ ሰው ልጅ መብት የተቀደሰ ዓላማ መድከም በኢትዮጵያ ሕዝብ ዘንድ እንግዳ ነገር አይደለም። የሰብአዊ መብቶች ማግና ድል ሆኖ የሚገኘውን የቆየውን ነጻነቱን የኢትዮጵያን ሕዝብ ከፍ ባለ ቅናት
ተጠብቆ የኖረ ነው። የተወደደ ሕዝባችን የእኛን ምሳሌ በመከተል እነዚህን የሰው ልጅ ቅርስ የሆኑትን መብቶች፣ ነጻነቶች ዓላማ በመረዳዳት በማክበራቸውን በመጠበቅ ለሰብአዊ መብቶች ኢንተርናሽናል ዓመት የታቀዱትን ልዩ ልዩ ፕሮግራሞች በመከታተል የበዓሉ አከባበር ተሳታፊ እንዲሆን እንለምናለን። በዛሬው ዕለት አጋጣሚ የተባበሩት መንግስታት ድርጅት በበለጠ እየጠነከረ እንዲሄድ በመንግስታት መካከል በየጊዜው የሚፈጠረው አለመግባባትና ግጭት በመልካም ጉርብትናና በመረዳዳት እንዲተኩ ጸብ፣ ግጭትና ጦርነት እስከ መጨረሻው ተወግደው በዚች ዓለም ላይ የዘለቄታ ዓለም እንዲሰፍን ሰብአዊ መብቶች ያለማበላለጥ እንዲጠበቁና የሰው ልጅ ደህንነት በበለጠ እንዲጠነክርና የኑሮው ደረጃ ተሻሽሎ ከእውነተኛው እኩልነት እንዲደርስ ሁሉን የማይሳነው አምላክ መላውን ዓለም መሪዎች እንዲረዳ እንለምነዋለን።